እሺ ተነሻ ውጪ። እንዴ ካሌብ፣ እንዲሁ ዝም ብዬ እንደማልወጣ እኮ ታውቃለህ። እሺ ተረጋጋና ቢያንስ እንኳን እናውራ። እኔ በአንቺ ምክንያት ከአባቴ ጋር መጣላት የለብኝም። ኧረ ጥላታችሁ ይጣላ። ግን እኮ ዝም በይ አስመሰል። ነይ ውጪ። እንደው ተረጋጋ ካሌብ። ነይ ውጪ፣ ነይ ውጪ። ግን የተሻለ አማራጭ አይመስለኝም። ትሁት፣ እንደ ውሻ እንደዚህ ካላባረርሻት በስተቀር ክብር የሚገባት አይደለችም። እንዴ ካሌብ፣ የምትሄድልህ ይመስልሃል? ታዲያ ምን ላድርግ? እሷ የምትወደው ድርድር ስለሆነ በድርድር ለመፍታት ሞክር። 400,000 ውስጠኝ። እሺ እልክልሻለሁ። ከዚህ ቤት ግን ውልቅ ብለሽ ትወጫለሽ። ቆይ አልጨረስኩም። ምን ቀረሽ? ከአንተ ጋር አንድ ቀን ቆንጆ ራስ መብላት እፈልጋለሁ። እሺ ለአንድ ቀን ብቻ። ያው ብሩን ሰጠሽ? አልሰጠኝም። እና ቆይ ለምንድን ነው የምታጭው? የሆነ ደስታሽን የምታከብሪ እኮ ነው የምትመስለው። መቼም ድንቃም ትይዣ አልቀበለውም ማለት ከተስማማ በቂ ነው። እኔ መሞት የለብኝም። ለአንተ ብዬ ብዙ ነገር አጣው። ራሴን ግን ማጣት አልፈልግም። ያለ እኔ እኮ መኖር እንደማትችይ ነበር የምትነግሪኝ። አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል። ምን? አንቺ ነሽ ይሄንን የምትናገር? አሁን እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረኝ ነው። ለእሱ ራሱ ተቀይራበት ነው። እሱም ላይ አዎ፣ ምንም እያወራችሁ አይደለም። ራስ ዘሬ ያደርጋል። በመጨረሻ ቲና ያሰበችውን አሳካች። ካሌብን ጎዳችው። መጠጡ ላይ የመጨረሻ ጊዜ ለስንብታችን ለጥሩም ለመጥፎውም ትዝታ አብረን እራት መብላት አለብን፣ 400,000 ብርም ስጠይ ባለችው መሰረት ይሄው ብሩ። እራቱ ለምን ሲላት እራትም መብላት አለብን ስትለው እሺ በቃ አንድ ቀን ብቻ በሚላት ጊዜ በቃ እሺ በማለት ትዕዛዙን ተቀብላ እሱም ተቀብሎ ወደ እራት ግብዣው ብሩን ወዲያውኑ ሲልክላት ለራቱ ደግሞ ዝግጅቷቸውን ጨርሰው እሺ በማለት ወደ እራት ግብዣው ተጋበዙ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ትሁት ክፍል 36 ተለቀቀ። ወደ ክፍል 35 ስንመለከት እንግዲህ ማን ነው ዳንኤል እያዳመጣቸው ነበረ። ሚስትና እህትና ወንድም አለመሆናቸውን ስላወቁ ይሄን እያወሩ ነበር አባትና ልጅ። ይሄን በሰማ ጊዜ በድንጋጤ ከፍቶ ገብቶ ነበር። ነገር ግን ይሄን የሰማቸው ወደ እነሱም ሳይቀርብ እየተናደደ ነበረ ወጥቶ የሄደው። እንግዲህ ይሄንን ወጥቶ ሲሄድ ያየችው ትሁት በጣም እየተናደደ እየተበሳጨ ነበር። አሁን ላይ ዳንኤል ማለት ነው እንዴት ታወቀብኝ በማለት እልህ ውስጥ ገብቷል። ምክንያቱም ዳንኤል ከዚህ ቤት አንድ ነገር እየሳልሄድ እንትን አልልም እያለ ነው። አሁን ላይ ቲናን ሲያገኛት በብስጭትና በንዴት ውስጥ ምንድነው የሆንከው ብትለውም ሊያስረዳት ፍቃደኛ አይደለም። አሁኑ ቀን ሳትፈጂ ያለውን ገንዘብ ተቀበይ እያለ እንግዲህ ከሷ ላይ ካሌብ ላይ ተቀብላ እሱ ደግሞ ከሷ ላይ ለመቀማት ያለው ጉጉት በጣም የከፋ ነው። ስለዚህ አሁን ላይ እንግዲህ ማን ነው ዳንኤል አሁኑ ተቀበይ እያለ በንዴትና በውጥረት ላይ ይገኛል። እሱም እሺ ግን እኮ ሻለኝ እንጂ አልሰጠኝም እያለች ነው እየተከራከረች ያለችው። እናም ትሁቴ ወደ እነሱ በመሄድ ምንድን ነው ሳያውቅ አይቀርም እየተናደደ ነው የወጣው በማለት ትነግራቸዋለች። እነሱም በቃ እንኳንም ደግ አወቀ በማለት በልህ ውስጥ የሚገኘው ካሌብ ይሄንም ሰምቷል። ይሄም እንኳንም ሰማ እያለ ነበር። ተረጋጋ እያለ አባትና ልጅ ይጣላሉ። ምክንያቱም ማወቅ ያለባቸው በእንደዚህ አይነት መንገድ አይደለም። ምክንያቱም ከኋላ ሊጎዱን ይችላሉ። እነሱ ወጥተው ዝም ብሎ የሚተውን ይመስሉሃል እያሉ የጥበብ ሰው የሆኑት ሽማግሌው ነገሮችን በጥበብ እንዲሄዱ ነበረ። አባትና ልጅ ግን አሁን ላይ እልህ ውስጥ ስለገባ ማን ነው ካሌብ ሁሉንም ነገር አበላሽቶታል። ይህን የሰሙት አባት ደግሞ በንዴት ውስጥ ይገኛሉ። ወደ ትሁቴ ጋር በመምጣት መልሶ ከመጣ ቲና እንድታቅ በፍጹም እንዳታደርጊ ንገሪው እያለ ነበረ። ሽማግሌውም ይህን ሰምቶ ሊመጣ አሁን እያለች ነበረ ትሁት። እሱ ይመጣል እንዴት ይቀራል ይመጣል እያሉ የዳንኤልን ስነ ልቦና አውቀውታል ሽማግሌው።
እሺ ከመጣ እስካሁን ካልነገራት እንዳይነግራት አደርጋለሁ እያለች ነበር። ዳንኤልም ወደ ትሁት ጋር በመምጣት እንዴት አልነገርሽኝም በማለት በንዴት ውስጥ ይገኛል። እንደሚነገር እኔ ምን ላደርግህ እያለ ነበረ በራሱ ጊዜ። ምክንያቱም ሲያወሩ ሰማ። እንዴት አላሳወቅሽኝም እያለ ምን ነገሩ ሳይታወቅ የሚቀር ይመስላል? ብዙ ቀን ነግሬሃለሁ፣ አንተ ግን የሚገባህ አይደለህም እያለችው ነበር። ሁልጊዜ ስትነግረው በምክር ምከሪኝ እያላት ስትነግረው ነበረ። እንግዲህ ወደ ኋላ ፓርት ትሁት ማለት ነው። እሱ ግን በንዴት ወይኔ ዳንኤል ወይኔ ዳኒ እያለ እየፎከረ እዚህ ቤት የመጣሁት ምን ቀን ነው እያለ እየተዋረደ እየተናደደ ንዴቱ ደስ ሲል ወጥቶ ይሄዳል። ለቲና ነገርካት ስትለው ለእሱ አልነገርኳትም፣ ምክንያቱም እሷ ከሰማች ሁሉንም ቀርማ ልታበላሽ ትችላለች እያለ ነው። ምክንያቱም አሁን እዚህ ላይ ዳንኤል ብር አገኛለሁ ብሎ ከእሷ የምትቀበለውን ገንዘብ እቀበላለሁ ብሎ አፍጥጧል ማለት ነው። ተቀበይው በቃ ዝቤቱ ለምን እንደዚህ ይሆን ትቀመጫለሽ? እንውጣ እያላት ነው። እሷም ዝም ብዬም አንድ ነገር ሳላደርግ አልወጣም ትለዋለች። ሰጠሽ ይላታል። እሱ እኮ እሺ ብሏታል። እሺ ብሎኛል ልኮላትም በቃ አሁን ላይ በቃ ፍቅር እኔ እኮ ካላንተ ምንም ነገር እንትን አልልም ትይ ነበር። አሁን ግን ምንድን ነው እንደዚህ እያላት ነበረ። እሷም ግን ያሰበችው እቅድ ይሄ እንድሳካላት ማንም ከጎኔ እንድቆምልኝ አልፈልግም እያለች ቲና በፉከራ ላይ ትገኛለች። ምክንያቱም ያሰበችው እቅድ ስላለ ማለት ነው። አሁን እዚህ ላይ እንግዲህ ማን ነው ካሊብ ሲመጣ እቤት ትመጣለች። ነይ ውጭ ከቤት ብሎ ጎትቶ ከሳሎን ወርሮ በሩን ይዘጋባታል። እሷም እንዴት ነው እንደዚህ አድርጋ የምታስወጣኝ ብትለውም በር ብቆረቁርም አለም ሊከፍትላት አልቻለም። አልከፍትላት ሲሉ እሷም እንግዲህ መታ ትሁቴ በዚህ ግን የሚቆም ይመስልሃል ለምንድን ነው ትለዋለች። ትሁትም ለካሊብ እና ታዲያ አልወጣም እኮ አለች። ይህን ስንከፍት ወይም አንድ ነገር ብታደርግስ መጠንቀቅ ግዴታ ነው ትላለች። ትሁትም እንግዲህ ትሁት ይሄንን ብላ እሷም ትመጣለች። በቃ ብር ነው አይደል? ምንድን ነው የምትፈልጊው? ብር ይሄው ከፈልኩ። ስንት ነው የምትፈልጊው? 400,000 ይሆናልሽ ብሎ ወዳው በስልኩ ያስተላልፍላታል። ግን አንድ ነገር አስገድድሃለሁ፣ እሱም ደግሞ እራት እንድጋብዝህ እራት ለጥሩም ለመጥፎም ትዝታዎች አብረን እራት መጋበዝ አለብኝ ትለዋለች። ልጋብዛ አንድ ላይ መብላት አለብን ትለዋለች። እሱም እሽ በማለት ትዕዛዟን ግን ተቀብሏታል። ይሄንን የሰማ ወደ አባቱ ጋር ይሄድና አባትየውን ሁሉንም ነገር ይነግረዋል። አባትየው ደግሞ ስለተቆጡ እያነበቡ ስለነበረ አባዬ ይቅርታ ቢለውም አባትየው ነገሩን ፈጥኖ ስለሚያበላሽ ካሌብ ተናደውበታል። ሽማግሌው ይህን የሰሙት ብቻቸውን እንዴት እዚህ ቦታ መሆኔን አውቀህ መጣ እያሉት ነበረ። አይ ያው ሁልጊዜም አንተ ምንም ሲሆን እዚህ ጋር አይደለም እንትን የምትል አሁንም አትረብሸኝ እያነበብኩ ነው። ስለዚህ አባዬ እባክህን ይቅርታ ቢለውም አባትየው ተቀይሟል። ምክንያቱም የእነሱን ጸባይ ስለማውቅ አንተ ምን ሆንክ? አንተ አካለ ስንኩል ሆንክ? አንተ እንደዚህ ሆንክ እያሉ የባለፈውን ያሰቃዮችውን እያነሱ ለካሌብ ይነግሩታል። አባዬ ላደረግኩት ይቅርታ እያሉት ነበር። አንተ ፈጥነህ ነገር የምታበላሸው እያሉት ተነስቶ ይሄዳል። እንግዲህ ቲናን ወደ ቲና ስንመጣ ቲና ይሄንን አስባለች እና እየጠጣች ነበረ። ምን ያገኘች ብር ሰጠሽ እያለ ብር ፈላጊው ዳንኤል ከሷ ለመውሰድ እንትን ላይ ይገኛል። ስለዚህ ብር አልሰጠኝም፣ በቃ ራሴ እንትን ማለት አለብኝ። እንዴ ራስሽን እኮ ብቻሽን ልክ እንዳገኘ ሰው እየጠጣሽ ነው ያለሽው ይላታል። ለሱም አስቀዳችለት። ሳይጠጣውም በቃ አንቺ ብቻሽን መሆን ሳይሆን አይቀርም የፈለግሽው ከፈለግ ሄድ እንደ በፊቱ አልለመነችውም። በቃ ነፃነት ሁና በቻዋን ተንኮሏንም ነገሮችንም ማሳመር ነው ማስኬድ የፈለገችው። ማንም ከጎኗ እንድደረብ አልፈለገኝም። ስለዚህ ዳኔ የማግዝሽ ነገር ማንንም አልፈልግ። አየህ እኔ እናንተ ራሱ የምንዋደደው ገንዘብ ሲኖሬ ብቻ ነው የምትወደኝ ነበረ። አንተም እንደዛው ነው። ስለዚህ አሁን ላይ ከፍቅር ይልቅ ገንዘብን ማስቀደም እንዳለብን ነው ያው የተረዳሁት። ስለዚህ አንተም ብትሆን አሁን ላይ የምታደርገው ነገር ምንም እንትን አላለኝ ብላ ራሷን ከሱም ጋር እየተጣላች ነው ያለችው አሁን እሷም ማለት ነው። እንግዲህ ዳኒም ግራ እየተጋባው ስትቀየርበት በጣም ግራ ተጋብቷል። እሱም እዛ ሄዳ ሳለ እንግዲህ
አሁን ላይ ዳንኤልም አባቱን ይሄን ብሎ እንትን ሲመጣ መጥቶ ዳንኤል እኔ ግን ትሁት አንድ ነገር ልንገርሽ። ምንድን ነው ደግሞ አንተ የምንነግረኝ ትለዋለች እያጸዳይ። እኔ ቲናን እየፈራዋን ነው፣ ስለዚህ ጥንቃቄ አድርጉ ማለት ራስ ፍራ እያስፈራራኸኝ ነው ትለዋል። አይ ከበፊቱ በጣም ተለይታለች፣ ስለዚህ ተጠቀመሽ ቢጠቅም ባይጠቅምም ተጠንቀቂያት፣ ለእንትንህ አመሰግናለሁ፣ ለእሷ መሆን አይቃተኝም እያለች ትሁትም እንትን እያለች ነው። አይ ብዙ ነገር ልታደርግ ትችላለች፣ እንደዚህ ተረጋግታ እንደዚህ ሆና አታውቅም እያለ እሱም ይሄን እያስረዳት ነበረ ለትሁቴ። ትሁቴም ይሄንን ብላ እንግዲህ ከዳንኤል ማን ነው ከካሌብ ጋር ሄዳ እንደዚህ አለች፣ ስለዚህ መጠንቀቅ ሳይኖርብን አይቀርም እያለችው ነበረ። እሱም ምን ልታመጣሽ፣ መጠንቀቁን እንጠነቀቃለን በማለት ካሌብም ሀሳቧን ይቀበላታል። አባትየውም 400,000 ብር ብላ እሱን ሰጠሁኝ፣ እንግዲህ እራት ብላለኝ። ብሩ እሺ፣ እራቱ ታዲያ ግብዣው ለምኑ ነው እያሉ ነበረ። በቃ እንገላገላት እያሉ ነበር እና ሽማግሌው ፊቱንም ስለፈሩ ይሄንን ነገር በስነ ስርዓትና በእንትን ነው ማስኬድ አለብን። እነሱ እንደማይተኙ ከድሮም ጀምረው ጸባያቸውን ስለሚያውቅ ሂሳብ እናወራርዳለን ገና የመጨረሻ ዳንኤል እያሉት ነበረ። ማለት የምን ሂሳብ? እሱን መጨረሻ ላይ የሂሳብ ውርርዳለን እያሉት ነበርና ሽማግሌው ይሄን እያሉት ነበር። አሁን ላይ እንግዲህ ካሌብ ይሄንን ብሏት እሺ በቃ ትሁትም ስትነግረው የትሁትንም ሀሳብ ይቀበላል። እሷም ብሯን ስለሰጣት የራት ግብዣውን እሺ ብላ ተቀብላለች እና እሱ ጋር ለእሱም እሺ ስላላት አሁን ላይ ዳኒም እስኪ ወደ እንትን አስደውይኝ በማለት ወደ ትሁቴ ጋር ይመጣል። አይ አንተ የሰራኸው ስራ በጣም መጥፎ ነው፣ እኔ ሁለተኛ ደግሞ ስደውልላት እኔ ነኝ ብላ ስታነሳ መጨረሻ ላይ ደግሞ እኔን እንደ ውሸታም እንደ እንትን ልታደርግ አይቻልም፣ አልሰጠህም ስልኬን ትለዋለች። እሱም ተናዶ እንግዲህ ቲናም ማነች ዲና ስልክ አላስነሳችለትም፣ በንዴት ውስጥ ይገኛል ዳንኤል ማለት ነው። አሁን እንግዲህ ትሁት ቲና ቁርስ ልስራ በማለት ወደ ኪችን ትመጣለች። ምን ልትሰሪ ነው ስትላ ቁርስ ልሰራ ነው ትላለች ለራሴ ስትላት፣ ዛሬ ደግሞ ራስሽ ስትሰሪ ነው ሳትታዘዥ ትላታለች። በቃ ማን ብሎሽ ስትላት፣ እሺ በቃ ሁሉንም ነገር ሲያዟት እሺ ነው ያለችው። ያቀደችው እቅድ እስከሚሳካላት እንደዚህ ተረጋግታ አይተናት አናውቅም። ስለዚህ አሁን ላይ በጣም እንትን እያለች ነው እኮ እኔም ተቀይራ እኮ አየኋት እያለ ነበረ። ከትናም ጋር እንደዚሁ ናት ከዳንኤል ጋር ስትለው ማን ነው ካሌብም ኦኬ በማለት ይቀበልና አሁን ላይ እንግዲህ ሀሳቧን ወደ እራት ግብዣው ስንመጣ እራት ለመጋበዝ ሁሉንም እሷም ቁርሱንም ሁሉንም ነገር ትታ ትሄዳለች። የተሰራልልሽ ስትባል እሺ ትሁቴ ብላ እሺ በማለት ቲናም ትወጣለች። እንግዲህ ወደ እራት ግብዣው ስንመጣ እራት ለመጋበዝ ሁሉን ነገር እያቀደችው እቅዷን መድኃኒቷንም ይዛለች። መጠጡ ላይ እንግዲህ ቲና መጠጡ ላይ እንትን በመጨመር መጠጡ ወይን ነው የምንጠጣው ብላ ወይኑ ለምን ቢላትም እንግዲህ እንጠጣ ለፍቅራችን ለመሰነባበታችን እያለች ስትለው ምክንያቱም ጥሩ ሰው መስላ እንደዛ ያደረገችው አንገቷን የደፋችው ይሄንን ሀሳቧን እስከምታሳካ ነበረ። እንግዲህ ቲና ዛሬ መጠጡ ላይ ካሌብ መጠጥ ላይ መርዛለች ማለት ነው። መድኃኒት ጨምራበታለች። ቀጣይ ክፍል ምን ይሆናል የሚለውን አብረን እናያለን። ቲና በመጨረሻ ሁሉንም ነገር ፈጸመች ማለት ነው። ካሌብም እንግዲህ ጠጥቶታል። ምን ይገጥመዋል? ያማዋል? ይወድቃል? የሚለውን ቀጣይ ክፍል የምናይ ይሆናል። እሷ በመጨረሻ ይሄንን አድርጋለች ማለት ነው። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን። ባይ ባይ።